እውነቱን ብቻ አውራ ልቀቀኝ ስበል ማነው አቤት ማነው ያደረከው ስራ ያደረክልን ነገር ከሚገባው በላይ ውዳሴን የሚያስቸርህ ነውና መረጃዎችን ለፖሊስ አሳልፈን እንሰጣልና የሚገባውን ፍርድ ወይም ደግሞ የሚገባውን ቅጣት እንደሚያገኝ እርግጠኛ ነኝ። አረብ ሀገር የምትገኙ እህቶቻችን በተለይ ያው ምንድነው የኛ አብዛኞቻችሁ ተመልካቾች ይመስለኛል ሴት ናችሁ ለምትሰጡን ነገር በቃ የራሳችሁ ችግር እኮ አለ እዚህ ጋር በሰው ሀገር ሆናችሁ የሆነ ነገር ትሰራላችሁ ወንጀለኛ ራስህ ነህ አስራህ እየገረፍከኝ ካንተ በላይ ወንጀለኛ የለም አንተ ነህ ወልኝ እናንተ እኩስ የለም አስራኸኝ ቆይ እዚህ ማን ያመጣችሁ ቆይ እንዴት አገኛችሁኝ ነኝ እሱን አንተ አይመለከት አንተ ከይዚ እንዳንተ የናጡት ነካሽ አይደለም ተማኛለህ እኔ እንዳንተ ተማርክ ብትሆን እንደዚህ አታረገኝም ነበር የኛ የምንለው ዋናችንን ሰው ነው አለቃችንን ወንድማችንን አባታችንን ነው ከሚገባው በላይ ሰፈር እንዲያደርግ ያደረገብንና ቁጫል አምጣ ስልኩን አምጣ ምንድነው ፍታኝ እጂ አዳምጥ ቆንዘ ተስተካክተህ አላዳምጥም እጄን ፍታኝ አታ ሰውዬ አርፈ ተቀመጥ እያልኩ ነው አንተን አዋርጄ መናገር አላቃተኝም ግን ያደኩበት ማህበረሰብ ያስተማረኝ ትምህርት ይሄንን እንዳደርጋ ያስገድደኝ አላቃትም እያለ ትላንትና ላይ ስንነጋገር በነበረበት ሰዓት አላቃትም እያለ ሲያወራ የነበረችው ነርስ እንግዲህ ውሽማው ነች አሁን ከኛ ቆጠር የት ልትሄድ ነው ቁጭ በል እሺ ላንተ አልተማርኩም ታመጣለህ እንዳንተ ተምሬ እንዳንተ ቆሻሻ ቢቀርብኝ ይሻለኛልሽ ድልስ ወንድሜ ባንተ ምክንያት ሊሞት ነው ታውቃለህ ወንድሜ ባንተ ምክንያት ሊሞት ነው እያልኩ ነው ደሞ ተዋሽ ሚኪ ለኔም ወንድሜ ነው ዝም ብለህ ወንድም አይደለም ውድ ተመልካቾቼ ምን እንደምላችሁ አላውቅም አሁንም ፈጣሪ እድሜና ጤና ይስጥልን ፈጣሪ ባላችሁበት ሰላማችሁን ያብዛልኝ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልኝ ውድ የጎጆ ቲዩብ ቤተሰቦቻችን እንደምን አላችሁ ዳኒ ነኝ እንግዲህ ውድ ቤተሰቦች አሁን ላይ ባገኘናቸው የተለያዩ ማስረጃዎች ባጣናቀርናቸው የተለያዩ መረጃዎችና ማስረጃዎች ምክንያት ወደ አንድ ቦታ ለነሄድ መኪና ውስጥ ከጓደኛዬ ከወንድሜ ታምራት ጋር እዚህ ቦታ ላይ ተገኝተናል እንግዲህ ውድ ቤተሰቦች አሁን ያለንባቸው ቦታዎች ላይ እንድንሄድ የተለያዩ አይነት መረጃዎችን ለሰጡን ሰዎች በቅድሚያ ከልብ ያመሰገንን እነዛም የተያዙ ሰዎች አሁን ላይ ያላቸው መረጃ በሙሉ አሳልፈው ሰጥተውን አሁን ወሳኝ ወደምንለው ወደ ክትትላችን ምዕራፍ እየሄድን ያለነው እስቲ እንግዲህ ወንድሜ ታምራት እስቲ አንድ ነገር በላቸው እውነትህን ነው ልጅ ዳኒና አንተ እንደተናገርከው በጉዳዩ ዙሪያ ላይ እኛ በመንሰራው ስራ ላይ ከነዚህ ወንጀለኞችን ለማያዝ ብዙ ነገር እየሰራ ነው አንተም አብረንም የበኩልን እየሰራ ነውና እና በመናጣራበት ሰዓት ላይ የት ነው የሚገኙት በሚለው አቶ ወይም ደግሞ ዶክተር ሳሉ አሉበት የተባለ ቦታ ላይ አንድ መረጃ ደርሶናልና
እዛ ቦታ ለመሄድ ደግሞ ሁለታችን ተገኝተናልና እሱ አለበት የተባለው ቦታ ለመሄድ ያው እንግዲህ ውድ ቤተሰቦች እንደምታውቁት ትንሽ ግርግርም ሊበዛበት ይችላል እናስባለን ምክንያቱም ሰውየው የሚደበቀው ሰው ባለበት ነው ሰው ባለበት ላይ የሚሆን አይመስለኝም ምክንያቱም ሰውየው በጣም ትንሽ ከባድ ነውና እንደምታስበው ምክንያቱም ብዙ ነገሮችን ነው ሲያለፋ የነበረው መረጃ ለመሰብሰብና እኛም ይሄንን መረጃ ለሰጠን ሰው በጣም ነው እናመሰግነው እና ደግሞ ከሌሎች የሱ ባልደረቦች ወይም ደግሞ የሥራ አጋሮቹ ወይም ደግሞ ስራውን ሲሰሩት የነበሩ ሰዎች ጋር የተለያዩ መረጃዎችን ተሰብስቧል በደንብ ስለሱ ያለው ሙሉ መረጃ በደንብ እኛ አጠናክረን ይዘናልና ያለው ሙሉ ፋይል የሱን ሲያደርጓቸው የነበሩ ነገሮችን ወይ ደግሞ ስራዎችን ሙሉ ነገር ስለያዝና አሁን የሚቀረን ምንድነው እሱን ይዘን አለበት ቦታ ላይ ፈልገን አፈላልገን ካለበት ቦታ ላይ ይዘን በቁጥጥር ስላውረን ለህግ አካል አሳልፈን እንሰጠዋለንና በቀላሉ ምናልባት እሱ ሊናገር ይችላል ቢያላስብ ምክንያቱም ሰውየው ትንሽ ወጣ ያለ ሰው ነውና ትንሽ ከራሴ በላይ ማንንም የለም ብሎ የሚያስባይ ሰው ስለሆነ እኛ ግን ምንም ይሁን ምንም እሱ መረጃን በሙሉ የፋይሉ ኢቭን የተሰጡን ፋይሎችን ማሳየተን ቢሆን ያለው መረጃ በደንብ አሳየተን እሱን አወጣጣንም ቢሆን መረጃዎችን ለፖሊስ አሳልፈን እንሰጣልና የሚገባውን ፍርድ ወይም ደግሞ የሚገባውን ቅጣት እንደሚያገኝ እርግጠኛ ነኝ እኛ ቀጥታ እሱ አለበት የተባለበት ቦታ ላይ ሄደን እሱን ይዘን ለግ አካል አሳልፈን እንሰጣለንና አብራችሁን እንድትቆዩ ስል ባክብሮት እንጠይቃለን ገርማችሁ ነገር ውድ ቤተሰቦች ይህንን ሰው ለማግኘት አሁን የመጨረሻውን ምዕራፍ እንድንሻገር ውድ ቤተሰቦች ያለን ይከሩ ሁሉም የሚዲያ አባላቶቻችን የጎጆ ቲዩብ ሚዲያ አባላቶቻችን የሚኪሾ ሚዲያ አባላቶቻችን ያላሳለሰ ጥረት ነው ያደረጉትና በዚህ ጉዳይ ላይ በመሳተፋቸው ሁሉንም ከልብ እናመሰግናለን እውነት እንደዚህ አይነት ስራ ከዚህ በፊት ተሰርቶ ያቃል ነገር ግን በዚህ ልክ የሆነ ያለ መስሏል እየተሰማኝ አይደለም ምክንያቱም ውድ ቤተሰቦች ይህ ሰው የኛ የምንለው ዋናችንን ሰው ነው አለቃችንን ወንድማችንን አባታችንን ነው ከሚገባው በላይ ሰፈር እንዲያደርግ ያደረገብንና ውድ ቤተሰቦች ይህንን ወንጀለኛ አሁን ካለበት ቦታ አንቀን ለዚህ ለፍርድ እናቀርባለን ለህግ አካላቶች አሳልፈን እንሰጣለን እና ውድ ቤተሰቦች እንደነገርኳችሁ ሙሉ የክሩ አባላቶቻችን ያላሰለሰ ጥረት ነው ያደረጉት እንግዲህ ውድ ቤተሰቦች ጥቆማ የደረሰን ይሄ ዶክተር ሳህሉ አለበት የሚባልበት አካባቢ የተለያዩ ሰዎች ብዛት ያላቸው ሰዎች የሚቀመጡበት የሚኖሩበት ቦታ ላይ ነው እንግዲህ እንደተነገረን ከሆነ ውድ ቤተሰቦች ይህ ሰው ራሱን ከሰዎች ውስጥ አስርጎ ነው እንግዲህ የሚቀመጠው የተነገረን ስለዚህ ውድ ቤተሰቦች ቦታው ለካሜራ የሚመች መስሎ አልተሰማንም እንደ ተቋሚያችን መረጃ ከሆነ ውድ ቤተሰቦች እንግዲህ ከተመቸን ከቻለን ለናንተ ሁኔታውን በጋሃድ ቀርጸን እናሳያችሁ ይሆናል ነገር ግን ካልተመቸን ካሜራ የማይገባበት ለካሜራ የማይሆን ግርግር የበዛበት አካባቢ ከሆነ በቻል ነው አቅም በሙሉ ለናንተ ቀርጸን እናሳይ ይሆናል ማለት ነው ውድ ቤተሰቦች እንግዲህ ከዚህ በኋላ የሚሆነውን ነገር አንድ ላይ ብናይ እኔም የተሻለ ይመስለኛል አብረን ወደ ቦታው እንሄድ እንግዲህ ወደ ቤተሰቦች እናንተም ቸር ይግጠማችሁ ብላችሁ እንድትሸኙን ጸሎታችሁን እንድታደርጉልን በአክብሮት እንጠይቃለን ወደ ቦታው አብረን እንሄድ እንግዲህ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና
የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኑር። ውድ ቤተሰቦች እንግዲህ ወደ ግቢው ስንገባ መቅረስ ስላልቻለን ነው ቦታው ላይ ደርሰናል። ቀደም እንደነገርናችሁ አሁን የምንገኘው ዶክተር ሳህሉ አለበት የተባለበት ቦታ ላይ ነው። ውጪ ላይ አንዳንድ ነገሮችን መቅረጽ ያልቻልነው ልናሳያችሁ ያልቻልነው ለዚህ ሰውዬ ፍንጭ ሆኗል ብለን ስለጠረጠርን ነው። አሁን ወደ ውስጥ እንገባለን፣ እሱን እንይዘዋለን። አብራችሁን ሁኑ። ማነው? አቤት ማነው? አትናገር። ሰማለህ? ና ቁጭ በል አምጣ ስልኩን አምጣ። ምንድነው? ስልኩን አምጣ። ቁጭ በል ያዙት። ይሄንን ስልክ ያዙት። ለምርመራ ይያዝ። እሺ የምርመራ ይያዝ። ያዙት ስልኩን። ቁጭ በል አርፈ ቁጭ በል። ምን ልሰራ ደግሞ? ሰማኛለህ ሰውዬ? እዚህ ደረጃ ድረስ የፈለኩ አርፈ ቁጭ በል። አትተብት። አርፈ ቁጭ በል እያልኩ አርፈ ቁጭ በል። ወንድሜ ባንተ ምክንያት ነው። እሺ እንደዚህ አርፈ ቁጭ በል። ሰማኛለህ? አርፈ ተቀመጥ። አንተ ባንተ እገልሃለሁ። እሺ አይመሰለህ? እሺ አሁንም ደግሞ ይተብታል። በኔ ቁጥጥር ስር እኮ ነው ያለው። አንተ ደግሞ ታስፈራለህ ጭራሽ። ባንተ መስሎኝ ይቆጫል። ባንተ ቤት ተደብቀ ያመለጥ መሰራት። አው ቁጭ በልና ተቀመጥ። አርፈ ተቀመጥ። አሁን ከኛ ቁጥጥር ስር የት ልትሄድ ነው? ቁጭ በል። አለደዘ ቁጭ በል። ጠጋበን አስተነፍስልሃለሁ። እሺ ጠጋበን አስተነፍስልሃለሁ። አንተ ውሻ! ወንድሜ ባንተ ምክንያት ሊሞት ነው ታውቃለህ? ወንድሜ ባንተ ምክንያት ሊሞት ነው እያልኩ ነው። ዝም በል ገላለሁ። እሺ ዝም በል። እሺ ቆይ ምን ልታረጉ? ዝም በል ነው። ቁጭ በል። ልገሉኝ እንዴ? ቤት ወንጀል ሰርተ የጠፋ ወይም ደግሞ ያመለጥ መስሏል። ቆይ እዚህ ማን ያመጣችሁ? ቆይ እንዴት አገኛችሁኝ? ነኝ እሱን አንተ አይመለከትም። አንተ ከይሲ ሰማኛለህ? እንዳንተ ሐሳብ ቢሆንማ ሁሉንም ማን ነው እዚህ ያመጣችሁ? ቆይ እሱ አንተ አይመለከትም። እሺ ዝም በል እያልኩ ነው። ዝም በል። እኔ ሰው ራስ ምን ዝም ማለት እንዳንተ ሐሳብ ቢሆንስ ምን ታመጣለህ? ዝም በል። እንዳንተ ሐሳብ ቢሆንማ ተው ኋላ ይቆጭሃል። እሱን ደግሞ ተሰፍረኛል። አንተ እንግዲህ ባኛ ማሰራ አታውቁኝም። እኔ እኛን ነው መፍራት ያለብሽ። ሰማኝ። እንዳንተ ሐሳብ ቢሆንማ ከሀገር ልትወጣ ያ ማን ነው የነገራችሁኝ? አዱኛ የሚባለውን ሰውዬህን እንትን ብለህ ከዛ ታከለ ነው ተገኘ ከሚባል ሰውዬ ጋር እንትን ብለህ ልትወጣ ሰማኛለህ? አንተ ፍትህ አለ። እሺ ያለህበት ሀገር ፍትህ አለ። ሰማኛለህ? ፍትህ አለ። ብንነግርህ ምን ልታመጣ ነው? የነገረን ሰው ብንነግርህ ምን ልታመጣ ነው? ወይኔ ከእንግዲህ ሰማኛለህ? እኛ እጅ ውስጥ ነው ያለው። አሁን እኛ እጅ ውስጥ ነው ያለው። ብትለቁኝ ነው የሚሻለው። ስማ እኛ ማስፈራጣችን ከእንግዲህ በኋላ በእኛ ቁጥጥር ስለ እኛ እንደፈልግ እናደርጋለን። በአንተ ቤት ያመለጥክ መስሏል። ወንጀል ሰርቶ ማንም አልጥም። ሰማኛለህ? ታምራት ወደ መጋዘን ይዘን ነው። ተነስ ወደዛ። ትተብታለህ። አሁንም ትተብታለህ። ሰማኛለህ? ማንም ሰው ከዚህ በኋላ በአንተ ምክንያት አይጎዳም። ወይኔ ተነስ። ልቀቁኝ። ነውጣ አያለሁ። ነውጣ ውድ ቤተሰቦች እንግዲህ ከ50 የደቂቃ ቆይታዎች በኋላ ተመልሰናል። በአካባቢው የነበረው ሁኔታ እንግዲህ ቅድም እንዳያችሁት ነው። ማለት ቪዲዮን መቅረጽ የጀመርነው በሩ ጋር እሱ አለበት ብለን ያሰብንበት በሩ ጋር ስንደርስ ነው። ለምንድን ነው እንደዛ ያደረግነው መሰላችሁ? ውድ ቤተሰቦች አካባቢው ላይ በጣም ብዙ ሰዎች ነበሩ። በጣም ብዙ ማህበረሰብ የሚኖርበት አካባቢ ላይ ነው ተደብቆ ተመሳስሎ ሲኖር ያገኘ ነው። የቆየውም ለዚሁ ነበር። ማንም አይጠረጠረኝም ብሎ አስቦ ስለነበረ ነው ይህንን ቦታ መርጦ የተቀመጠው። የሚገርማችሁ ነገር ውድ ቤተሰቦች ይህንን እሱ የነበረበትን አካባቢ ብታዩት በምንም አይነት መንገድ በምንም አይነት ሚንስ ምንም አይነት ሊጠርጣሬ ሊያድርባችሁ የሚችልበት ቦታ አልነበረም። አካባቢው ጥቅጥቅ ያለ ሰዎች የሚኖሩበት ቦታ ላይ ነው። ትንሽ የደከም ያለ ማህበረሰብ ያለበት አካባቢ ብንል ማጋነን አይሆንብንም። ውድ ቤተሰቦች እንግዲህ
ይህን ሰውዬ እንድናገኘው የጠቆመን ሰው ከልብ ማን ነው የጠቆማችሁ? ቆይ እሱ አይመለከትም። ወይኔ ሳል በሚኪሾ ስም በጎጆ ቲዩብ ስም ውድ ቤተሰቦች ከልብ እናመሰግናለን። ፈጣሪ ውለታህን ይክፈልህ ነው የምንለውኛ። ከዚህ በላይ የምንለው የለም። ምክንያቱም ያደረከው ስራ ያደረክልን ነገር ከሚገባው በላይ ውዳሴን የሚያስቸርህ ነውና እንግዲህ ውድ ቤተሰቦች ያለበትን ሁኔታ አሁን ላይ ከዚህ ቀጥሎ እናሳያችሁ ይሆናል። ያለንበትን ከመሄዳችን በፊት መኪና ውስጥ እያለን የቀረጽናቸው ቪዲዮዎችም ነበሩ፣ እነሱንም አይታችኋል። ከዛም ቀጥሎ በአካባቢ ምክንያት ነው ስንገባ ያለውን ነገር ያልቀረጽንላችሁ። እንግዲህ አሁን ውድ ቤተሰቦች እንዳልኳችሁ ከ50 ደቂቃ ቆይታ በኋላ ውስጥ ላይ አምጥተን የምናናግርበት ቦታ ላይ የቀረጻ ቦታችን ላይ እኛ ነገሮችን ለማድረግ የሚመቸን ቦታ ላይ ዝም በላችሁ እኛ ነገሮችን ለማድረግ የሚመቸን ቦታ ላይ እንገኛለን። አሁን ምንም የሚደበቅ ነገር የለም፣ ምክንያቱም ሁሉ ነገር እጃችን ላይ ነው ያለው። የሚገርማችሁ ነገር ውድ ቤተሰቦች አሁንም ቢሆን ይሄ ሰውዬ መተበቱን አላቆምም። እጄን ፈታችሁ አናግሩኝ እንደ ወንድ ልጅ። ውድ ቤተሰቦች እንግዲህ እኔ ድመት ወይ ውሻ ወይ ዝም በል አልኩ። እኔ ሳህሉ ነኝ፣ ዶክተር ሳህሉ ባል። ዝም በል እሺ። ውድ ቤተሰቦች እንግዲህ ከዚህ በኋላ የፈለገውን ያክል ቢተብት የፈለገውን ያክል የንቀት ወሬ ቢያወራ እኛ ሙሉ ማስረጃ ይዘን ነው እዚህ ጋር የቀረብነው። ከዚህ በኋላ የትም ሊያመልጥ አይችልም። እኛም ብንሆን ከዚህ በኋላ እሱን እጃችን ውስጥ ከገባ በኋላ የምንለቅበት ምንም አይነት መንገድ አይኖርም። ስለዚህ እያንዳንዷን ነገር ከአፉ እንሰማለን ማለት ነው። ወዶ ካወራ በጸባይ እናወራዋለን። አይሆንም ካለ ከዚህ በፊት እንደምናረገው ካሜራ አስጠፍተን የግል የውስጥ ንግግሮችን የምናረግ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ እሺ። አንተ ጨካኝ ሆንክ ሰውዬ። አንተ አትበለኝ። ከዚህ በፊትማ አክብሬ ያናግሬ ነበር እኮ። ሲጀመር ፍጠኝ እጄን። አዳምጥ ቆንዘ ተስተካክተህ። አላዳምጥም፣ እጄን ፍጠኝ። አታ ሰውዬ አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ እያልኩ። ባልቀመጥስ ምን ታመጣላችሁ? ካሜራውን አጥፍተን ውስጥ ላይ ገብተን ከምንነጋገር አርፈህ ተቀመጥ። እጄን ፍጠኝ ነው ያለው። እሱን አስረኛ አይደለም ምን። አርፈህ ተቀመጥ። ሌላ ነገር እንዳታመጣ። አንተ ከእንግዲህ በኋላ አልቆላል። ምንም አታመጡ። አንተ ሙሉ ስላንተ መረጃ ስላለ ወይኔ መቀመቅ ነው። ትሰማኛለህ? እያንዳንዳቸውን ላንተ ሲሰሩ ላንተ ሲያሸረግዱ የነበሩትን ሰዎች ከማን ልጀምርልህ? ስማኝ ከተሻለ ጀምሬ እነግርሃለሁ። ወይኔ ተሻለ፣ ከዛ ቀጥሎ ነርሷ፣ ከዛ ቀጥሎ አፉሚያ የምትባለዋ፣ ከዛ ቀጥሎ ማነው ስሙ ሹፌሩ አዱኛ። እሺ አዱኛ ትልቁ ነው። ሹፌሩ በጥቅም ደልለህ ስታሰራው ነበር። ከዛ ቀጥሎ ደግሞ አዱኛ የሚባለው ሁሉንም ነገር የሚሰራ እያንዳንዳቸውን በቁጥጥር ስር አውለናቸዋል። ስለዚህ ከዚህ በኋላ በሙሉ ስላንተም ሆነ ስለ ምስተሩት ስራ ሙሉ መረጃ አለኝ። ስማኝ፣ ስለዚህ አንተ ከእንግዲህ በኋላ አብቅቶልሃል። ከእንግዲህ በኋላ ለምን በሰለጠነ ነገር ምንም አታስፈልግም። እሺ እንደሰለጠነ ሰው እናውራ። እሺ ይመቸን። በሰለጠነ እሱ የመሰልጠን ያለ መሰልጠን ጉዳይ አይደለም። አንተ ከተናገርክ እኛም ፈታል። ጋዜጠኛ አይደላችሁ? አዎ ነው ወይስ ጋዜጠኛ ነው? አይደለም ጋዜጠኛ ነው። ስለዚህ በሰለጠነ ሙድ እናውራ። እሺ እሱ ማለት ነው። ስለሱ ባህሪ ልንገር። ምን ልስጣችሁ? ስለሱ ልንገር። ሀብቴን ነው የምትፈልጉት? ምን እንዳካፍላችሁ ነው የምትፈልጉት? ስማ አሁንም አዳምጠኝ። ካሜራውን አስጠፉትና በሰለጠነ ስማ አሁንም ስለ ሀብት አታውራ። ከእንግዲህ በኋላ ያንተ ሀብት አልቋል። እሺ እውነቱን ብቻ አውራ። ልቀቀኝ። ስበል ወይኔ እኔን ትመተኛለህ? ገና ቀጠቅጣለሁ። እሺ አታቀኝም እኔን። እሺ ገና ልቀቀኝ። አሁን ሙሉ የምትጠይቀውን ትመልሳለህ። ምንም ከኔ አታገኝም። ምንም ነገር አሳያለሁ። ምንም አታገኝም። አሳያለሁ። ምንም አታገኝም። በደንብ አሳያለሁ። እሺ ብትለፉ ምንም አታገኝም። አሳያለሁ። እሱ እኔ ብቻ ነኝ እዚህ ያለው። ምክንያቱም ማንንም ኦሬዲ አብቅቶላል። ስላንተ መረጃ ሙሉ ፋይል አግኝተናል። ይሄ ምንድነው በጣም ያንተ ቁልፍ የሆነ ሰው ሙሉ የሚያደርግ ልገሉ ነው እንደመጣችሁት? ለምን ካንዴ ይዋት ገቡ? እኛ እንገለም። እኛ ምንድነው ወንጀለኞችን እያዝነ ወንጀለኛ ራስህ ነህ። አስራህ እየገረፍከኝ። ካንተ በላይ ወንጀለኛ የለም። አንተ ነህ ወንጀለኛ። እናንተ እሱስ የለም። አስራኸኝ ወንጀለኛ ሰው ምክንያቱም ህገወጥ ስለሆንክብን። ትሰማኛለህ ዶክተር ሳሉ? አሁንም ቢሆን በክብር ስምህ ነው እየጠራሁ ያለሁት። አንተን አዋርጄ መናገር አላቃተኝም፣ ግን ያደኩበት ማህበረሰብ ያስተማረኝ ትምህርት ይሄንን እንዳደርጋ ያስገድደኝም። እኔ እንዳንተ የናጡት ነካሽ አይደለሁም። ትሰማኛለህ? እኔ እንዳንተ የተማርክ ብትሆን እንደዚህ አታረገኝም ነበር። እሺ
ላንተ አልተማርኩም ታመጣለህ እንዳንተ ተምሬ እንዳንተ ቆሻሻ ስራ ከመሰራ ቢቀርብኝ ይሻለኛልሽ እኔ ተማርኩት ይበቃኛል ምክንያቱም እኔ ለሀገሬና ለህዝቤ ማገለግል ታማኝ ጋዜጠኛ ነኝ እኛ ማለት ያየነ እናንተ ታማኝ ጋዜጠኛ ታማኝነት እንደዚህ ነው ህይወቱን ወንድም አትበላይ ለኔ ወንድም ሰማይ ስለሚኪ አንድ ነገር እንዳትናገር ሰማኛለህ ስለሚኪ አንድ ነገር እንዳትናገር እኔ እገልሃለሁ ሰማኛለህ ሲጣርጊ ነው ምገልህ እዚህ እሺ ቆይ ምንድነው ቆይ ከኔ የምትፈልጉት ከኔ ህይወት ለምን አትወጡ ሰማኝ አምጥቼ እንዳሳየ ነው እንደምትፈልገው ቆይ አላመንክም አይደል ካሜራማን ካሜራውን አጥፋልኝና ወስጄ የሚደረገው ምንድነው ቆይ ከኔ የምትፈልጉት ቆይ ከኔ የምትፈልጉት እዛ ሄደን እናወራለን እንዴ እየጠገብክ አይደለ ትቢት ላይ አይደል ያለኸው እዛው ስጅ አወራለሁ ምንድነው የምታሳይ የትም አልሄድም ትናገራለህ የትም አልሄድም ምንድነው የምትፈልጉት አማቀው እናገራለህ አትናገረው ኃጢአትን ትናዘዛለህ አትናዘዝም ወይ መድኃኒት ስታረጉት የነበረው ሙሉ ጊዜ ያለባችሁ መድኃኒት ስትጠቀሙ ለህብረተሰቡ ለምን አታዳምጠኝ ሚኪን ለምንድን ነው እኔ ምንም አላደረኩም ደሞ ተዋሻለሁ ሚኪ ለኔ ወንድሜ ነው ዝም ብለህ ወንድም አይደለም ወንድሜ አይደል እንዴ ወንድም ቢሆንማ እንደዛ ታረጋው ነበር ሻሻ ሰማይ ካቱ ሳሙኤል ጋር ያለ ግንኙነት ምንድነው የምን ሳሙኤል ነው የምትለኝ በደም ታውቀዋለህ አላውቀውም ሳሙኤል ማለት አንተ ጋር አብሮ የሚሰራ ግብረአበር ነው አሁን ውጭ ነው የሚኖረው አሁንም አላውቀውም አንተ ከሱ ጋር ለመሄድ ነበር እንደዚህ ያው የሆነ ሴቶችን አመጣህብኝ ዛሬ ሳሙኤል ምንድነው ከኔ የምትፈልጉት ለምን በግልጽ አትናገሩ እየለህ አንተ እኔ እንዴት እንደሆነ አልገባኝም የተማርክ ሰው ነህ አይደል እንዴ የተማረ ሰው እኮ ነገሮች እኮ ጋድ ከወጡ በኋላ እኮ ህይወቱን ለማዳን እኮ ነው አይደል እንዴ እንትን የሚለው የተማራችሁ ብትሆኑ ኑሮ እንደዚህ አይደለም ተናገሩ እኛ አልተማርንም እሺ አንተ የተማርከው ማሰብ ማገናዘብ የምትችል ከሆነ ከተነቀ ይቀራል የሚባል ነገር አለኩ እንዴት ይሄ ነገር አይገባም ምን አድርጌ ነው የሚነካብኝ ምን አድርጌ ስትሰሩት የነበረው ስራ ምንም አላደረኩም ምንም አልሰራው ምን ይባል ወንጀል ተሰራ ነበር ሀገርን ህዝብን የሚቆጣጠር ብልብ ነው ማቀ ምክንያቱም አንተ ስትሰራ የነበረው እያለ አንድ ባንድ ነበር ስንካተል ነበረው ከጓደኛዬ ጋር ዳኒ ነው ስትሰሩት ወንጀሎች ልንገርህ አሁንም ቢሆን ከኔ አንድም ነገር መታገኝት የለም ካንተ አናገኘን ልክ ነህ ካንተ ምንም አላገኘንም እስካሁን ምንም አታገኝ ነገር ግን አንተን የፈለግንበት መቀመቅ አውርደን ምን ከተበት ከዚህ በኋላ እንደለመድከው ለምን በግልጽ አትነግሩኝ በ20 እና በ30 ሺህ ብር ዋስ የምትወጣበት ቦታ ላይ አይደለም ያለኸው ሰማኛለህ አላወከኝም ማለት እስከ እድሜ ልክ እንደዚህ አስራኛ አይደለም ነበር እኔ ሰማኛለህ እስከ እድሜ ልክ ምን አለ መሰለህ ከእንግዲህ በኋላ ፉከራ ይበል አልቋል ካንተ ምክንያቱም አሁን ያለው እኛ ጁስ ያለው መውጣትም የለም እርግጠኛ ነህ እኛ ስላንተ ምንም አላገኘንም ምንም አታገኙም እርግጠኛ ነህ ያው ማቃጠር ወሬ እንደሆነ ከዚህ በፊትም ይነበርንበት ነው ኦኬ ሚኪ ጋም ልታጣለኝ ነበር ኦኬ ጥሩ ችግር የለው ካሜራማን እዛኛው ጋርዱ እሱኛው ጋርድ ጋር ያሉትን ፋይሎች እንዳለ ሰብስበህ ታመጣልኛለህ ይዛኔ በደም ታወራለህ ምክንያቱም እያንዳንዱ ስለምን ፋይል ነው የምታወራው እሱን ስታየው ታውቀዋለህ ስታየው ራስህ ታውቀዋለህ ስንት ሰሰራ የነበረው ወንጀል ለምን አትለቁኝም ሰውዬ አታበሳጨኛው ቆይ አሁንም ትቢታ አይበርድልህም እንዴ ግን አንተ ትቢታ አይበርድልህም ወይ ትልቅ ሰው ሆነማ እንደዚህ አይነት ወንጀል አሰራ ትልቅ ሰው እንደዚህ አይነት ስራ አይሰራ ምን ሰርቼ ነው ቆይ ምን ሰርቼ ነው አሁን ስሶርት የነበረው መኖር ኃጢአት ነው መሰራት ኃጢአት ነው ሰማኝ ሰዎችን ማግደል ሰማኝ ከመጀመሪያ ጀምሮ ልጀምርልህ በህዝብ ላብ የህዝብን ጤና በማቃወስ የገነባውን ክሊኒክ በምን አይነት መልኩ እንዳቋቋምከው እሱን ተው የለኝም እኔ የሰው ክሊኒክ ነው የምሰራው እሱን ተው እሺ ከሰው ሆስፒታል እየሰራ ክሊኒክ እንደከፈት ከፈለክ ላመጣለሁ እችላለሁ አደምጠኝ ክሊኒክ ከሆስፒታል እየሰራ ክሊኒክ እንደከፈት ፋርማሲ ደግሞ መክፈት ለፍቶ መፍጠር አደምጠኝ እንዳንተ እኮ ዶክተሮች በጣም እንዳንተ ሳይሆን እንዳንተ እርካሽ ያሉ ዶክተሮች አሉ ምናቃቸው ሙያቸውን አክብረው ህብረተሰቡን ሙያን አክብረ የሚሰራ ሰው ነው አንተ ሙያ ታክብረ ሙያን ተገናርገ ሌላ ስራ አንተ ነህ ያስረከስከው ዘንበል አንተ ይላል እንዴ ልደበድቡ ይኮነ ለምን በግልጽ አትደበድቡ ቀላል እንደበድባለን በደም መረጃ ካሰጠን ካልተናገር ወንቱን ካልተናገር መጋዝን ትገባና አረንት በላታለህ የዛኔ በደም ተናገር ወይኔ ሳህሉ
ፉከራንቶ ከኛ ከገባ እንዲ ፉከራ ምናምን አያስፈልግም እንግዲህ በኋላ ሰማው ክሊኒኩን ከከፈትክ በኋላ ሰውዬ ልጨርስበት ካሜራ ካስጠፋው የማይሆን ሁኔታ ውስጥ ነው የምንገባው አስጨርሰው እሺ ካሜራ ካስጠፋው የማይሆን ሁኔታ ውስጥ ነው የምንገባው ምንም የትም አንገባም እሺ እንዳታቋርጠኝ ከዚህ በኋላ እንዳታቋርጠኝ ነግሬያለሁ እያስጠነቀቅኩህ ነው ካቋረጥከኝ አስጨርሰው ምን ከመታመጡ እሱ እናሳያለን ምን ከመታመጡ በደንብ እናሳያለን መደብደብ ማቃጠር እንደሆነ ስራችሁ ነው በቃ ተካልኝ የሚባል ሰውን በጥቅም ደልለህ ያንተ ተገዢ እንዲሆን እንዳደረከውም እናቃለን ደርሰንበታል መረጃ ማለት የሚባለውን ሰው ተጨማሪ ምን መረጃ አላስቀምጥ ምን መረጃ ምንም የለም ሰሰሩት የነበረው ፋይሎች ምንም የለህም አዳምጠኝ ከተካውጭ ደግሞ አንተ ያንተ ቁልፍ የሆነ ሰው አዱኛ የሚባል የአይቲ ባለሙያ ውጭ ሀገር ተምሮ መጥቶ ለእናንተ የሚሰራው ቁልፍ የሆነ ሰው አለ ኢቭን አሁን እንድትወጣ ወደ ውጪ ሀገር እንድትሄድ ፓስፖርት ያዘጋጅልኝ ነበር እኔ የትም አልሄድም ምን ሆነ የደነገጥከው መቼ ደነገጥኩ አሁን ምን ሆነ የደነገጥከው ምንም አልደነገጥኩም ስለ ውጪ ስለ አዱኛ ፓስፖርት ምናምን ስንል ደነግጣል ለምን ደነገጥከው አባቴ እናንተ እየቀለጣ ቀልድ ነው እንደያዘ ይኸውልህ አትሰቅ ሳቁ ተው ችግር የለም በኋላ ገብተህ ትስቃለህ እና ታዲያ የምን ውጭ ነው አንተ አብቅቶልሃል እኔ ስራ ልገባ የነበርኩ ሰው ነው እየረበሻል እሺ ምን ታረጋለህ እዛ ካገኘን ከሰዓቱ ዘመድ መጠየቅ ኃጢያት ነው እንዴ የራስ ክላስ ውስጥ ላይ ሆነ ተደብቀህ ዘመድ መጠየቅ ኃጢያት ነው እንደዚህ ወደቀ ቤት ውስጥ ነው ዘመድ መጠየቀው እሱ እኮ መብቴ እኮ አንድ ክላስ ሩም ውስጥ ነው እንትኖች አሉ በቃ ለማረፍ ገባው እዛ ረፍት ላድርግ ነው የገባሁት ኦኬ ይሄን ያህል ጊዜ ስልክና አጥፍተህ አብራኝ ነበር እንዴ ስራ ላይ ማጥፋት መብቴ እኮ ነው ስራችን አንተም መከታተል አንተ መረጃ መስጠት ነበር የግል ስልክ አለ የግል ፖል አለኝ ማንንም አይመለከተው መዝጋት መክፈት መብት አዳምጠኝ ስልክና አጠፋ እሺ ለምንድን ነው ወደ ሆስፒታል ማተደው ወደ ክሊኒክ ማተደው ነበርኩ ትናንትና ነበርኩ አልነበርክም ምክንያቱም እኛ ፈልገን አጠናል ኢቭን እና በሌለውበት ሄዳችሁ ይሆናል ከግብረ አበሮች ጋር በሌለውበት ሄዳችሁ ይሆናል አዳምጠኝ ታምራት ምን እናርግ መሰለ ይሄ ሰውዬ እንደምታየው ከሆነ ትቢቱ አፍንጫው ላይ ነው ያለው ስለዚህ ካሜራ አስተካክለና ካሜራ ጀርባ ካንተ የበለጠ ትቢተኛ ካሜራ ጀርባ ነው ተነስ ልቀቁኝ አልሄድም ድልስ ነው ተውኝ እሺ ነግራችሁ እንግዲህ ውድ ቤተሰቦች ከአፍታ ቆይታ በኋላ ተመልሰናል ይህንን የምታዩትን ጥጋበኛ ሰውዬ ልኩን አሳይተ ነው አሁን ላይ ለመናገር ፍቃደኛ ሆኗል ነገሩ ልባት ያገኛል ይመስለኛል ውድ ቤተሰቦች እኛም የድካማችንን ፍሬ የምናገኝበት ሰዓት ላይ እየደረስን እየመሰለኝ ነው እንዴት ተሰማራችሁት አንተ ለዚህ የምታስከብደው እንደዚህ እንድናረግ ታረጋን አንተ ውድ ቤተሰቦች አሁን ይሄን ሰውዬ ሁሉንም ነገር ያለውን እውነታ እንዳለ የሰራውን ኃጢያት የሰራውን የጭካኔ ተግባር የሰራውን የጭራቅ ስራ እንዳለ ፊት ለፊታችን ያወጣዋል አብራችሁን ቆዩ ዶክተር ሳሉ አርፈ ተቀመጥ ጥጋብ በረደልህ የምን ጥጋብ ነው የምታወራው ስለምን ጥጋብ ነው የምታወራው ምክንያቱም በእኛ በስነ ስርዓት ብንጠይቅህ በስነ ስርዓት ነገረን በጸባይ ነገረን ብለን ብንጠይቅህ አቅማችን በላይ ነው እንኮ አንተ ፍቃደኛ አልሆንኩም አሁን ስለዚህ ተናገር ጠይቁኝ የሰራችሁትን ስራ ጠይቁኝ ልንገራችሁ ይኸውልህ ዶክተር ሳሉ እናንተ ከስር ስለኔ ሰማኝ ሌላ ዝባዝንኪ መስማት አልፈልግም ጠይቁኝ በቃ ጠይቁኝ እያንዳንዱ መሰረቱን ወንጀል ምንድነው አላኖርም አላችሁኝ እኮ ልኑርበት አዳምጠኝ ምን አይነት ወንጀል ነው ነበር እና ደግሞ አቶ ሳሙኤል የሚባል ጋር ምንድነው መሰሩት ግንኙነታችሁ ምን ሳሙኤል ጓደኛዬ ነው በቃ ከመጀመሪያ ጀምሮ ነገር ከመጀመሪያ ጀምሮ ያለህን ይሄንን ክሊኒክ እንዴት እንደከፈትከው ወደዚህ ስራ እንዴት እንደገባ ክሊኒክ የለኝም እኔ አሁንም አንተ ሰውዬ እኔ አታናደኝ አሁንም ቢሆን አታናደኝ እሺ በቃ እጄን እንዳነሳባት አታርገኝ እውነቱን ተናገር በቃ ከአቶ ሳሙኤል ጋር የከፈት ነው እኮ ከአቶ ሳሙኤል ጋር መቼ ነው የምትተዋወቁት እንዴት ተዋወቃችሁት በምን ጉዳይ ተዋወቃችሁት አብራችሁ ለመስራት ይወሰደ የሥራ ባልደረበኝ ነበር በቃ ቆይቷል ከናንተ ሆስፒታል አብሮ ይሰራ ነበር መጀመሪያ ዶክተር ነው እሱም እንዳንተ አይደለም ምንድነው እሱ በቃ አደገኙ ስራዎች ነው የሚሰራው በቃ ምን አይነት አደገኙ ስራዎች ወይኔ ምን አይነት ስራዎች ነው እየሰራ ያለው
ምን ብዬ ልንገራችሁ እኮ ምን አይነት አደገኛ ስራዎች ነው የሚሰራው ለምን ራሱን አሳሙት ሳሙኤልን ታቁጣላችሁ አይደል ራሱን ለምን አትጠይቁ ከተጠየቀው ውጪ አትመልስ ራሱን ለምን አትጠይቁ እኛን አትጠይቀን ከኔ ህይወት ጋር ምን እሱን አንተ ታውቃለህ አቶ ሳሙኤል የት እንዳለ አንተም በደም ታውቃለህ አቶ ሳሙኤል አሁን አውሮፓ ነው ያለው በቃ ስለዚህ እሱን ማግኘት ስለማንችል ነው አውሮፓ እንዳለ ማወቅ እሱን ስለሱ ማወቅ ነው እንዴ ለመጠየቅ ጥያቄ ብቻ መልስልን ከአቶ ሳሙኤል ጋር እንዴት ነው የተዋወቃችሁት ወይኔ ወጌ ሰማኛለህ ወደ ራስህ ተመለስና አሁን ላይ ማቃሰትን ተተ ወደ ራስህ ተመለስና ምጠይቀህን ብቻ እንዳለ መልስልኝ ምን በቃ አቶ ሳሙኤል የሥራ ባለ ሰማኝ እሺ ምጠይቀህን ብቻ መልስልኝ እሺ በቃ ጠይቁኝ ክሊኒኩን በምን መልኩ ነው የከፈትከው ከተከፈተ ስንት ጊዜ ሆኖታል አቶ ሳሙኤል በቃ ከዚህ በፊት እንሰራ ነበር ምን አይሰራ መስሩት በቃ እኔ ዶክተር ነኝ እኮ እሱ ደግሞ ዶክተር አይደለም ብለኛል እሱ ሌላ ስራዎች ነው የሚሰራው እኮ ምን አይነት ስራ ነው አስመጪና ላኪ ምናምን ነው የሚሰራው ምንድነው የሚያስመጣቸውና የሚልካቸው እቃዎች የመድኃኒት እቃዎች ናቸው ወይስ መድኃኒት ፋብሪካ ነው የሚያከፋፍለው የመድኃኒት ግባቶችን ያመጣል በቃ ከውጭ ያስመጣል በህጋዊ መልኩ በህጋዊ መንገድ ያመጣል በቃ በህጋዊ መልኩ ያመጣል ኢትዮጵያ ውስጥ ላይ ህጋዊ ያልሆኑ ነገሮችን ይሰራል ያና ሽፋን አድርጎ በህጋዊ የሚያመጣቸው አስመስሎ ሌሎችንም በተጨማሪ ያመጣል ማለት ነው እኔ ከስተመሮችን ነው ማዘጋጀለት ይሄ ነው ሌላ ነገር ምን አይነት ከስተመሮች የሚገዙ ከስተመሮችን አዘጋጀለት መድኃኒቶችን የሚያመጣቸው መድኃኒቶች ምን አይነት መድኃኒቶች ማለት የጊዜያቸው ያለፈ ነው ወይስ ምን አይነት ናቸው የመድኃኒቶቹ በቃ ነገርኳችሁ እኮ በቃ መድኃኒት ነው የሚያስመጣው እኮ መድኃኒቶቹ ምን አይነት ናቸው ይኸው ልንገርኩ እንደሜ ህገወጥ ናቸው ካልክ ምን አይነት መድኃኒት ናቸው አዋርዳችሁኛል አይደል በቃ እንዲያዋርዳችሁኛል ልንገራችሁ በቃ በቃ ነገር ነው እኛ ምን ፈልገው እሱ ከውጭ ሀገር የሚያስመጣቸው መድኃኒቶች አሉ እነሱን መድኃኒቶች ግማሹ ቀላቅሎ ነው የሚያመጣቸው ቀላቅሎ ስትል ተናገርስ ኤክስፐርድ የሆኑና ያልሆኑትን ቀላቅሎ ነው የሚያመጣው ኤክስፐርድ ያደረጉትን ኤክስፐርድ ካላደረጉት ጋር በመሃል ነው የሚያመጣቸው ሚክስ አድርጎ ነው የሚያመጣቸው ኢትዮጵያ ውስጥ ከመጣ በኋላ እኛ የተለያዩ ቦታዎች ላይ እናከፋፍላለን ብዙ ነገር ነው የምንሰራው በቃ እነዚህ መድኃኒቶች ያለ ወጪ እንደሚመጡ ሰምቻለሁ ስለዚህ ነገር አንዳንድ ነገር በላይ በቃ አቶ ሳሙኤል የተለያዩ ቦታዎች ላይ ሰው አለው እሱን አላቀም እሺ እነዚህ መድኃኒቶች ከመጡ በኋላ የምታከፋፍልለት አንተ እንደሆንክ ተናግረሃል አሁን አንተና አትበል እንትና እውነቱን እየተናገርክ ነው ያለው በዚሁ ቀጥል እኔ እሱ ምናን አንፈልግም እኔ በቃ የሚሰጠኝን አከፋፍላለሁ ማለት እንዴት ነው እኔ አንድ ዶክተር ነኝ አይደለ ሆስፒታል ነው አይደለ መጣቁኝ እኔን በሚኪ ነው አይደለ መጣቁኝ ሰማኛለህ ራስህን ንጹህ ለማድረግ ምናምን አትሞክር እሺ በቃ ልንገርህ ስማኝ እሺ እምጠይቀህን ብቻ መልስ ለማደባበስ እንዳትሞክር እዚህ ጋር አንተ ነህ ዋናው ወንጀለኛ እኛም የምፈልገው አቶ ሳሙኤልን አይደለም አንተን ነው የምፈልገው የወንድሜ ሚኪ እንደዚህ መሆን ዋነኛው ምክንያት አንተ ነህ ዝም በል እሺ የወንድሜ ሚኪ እንደዚህ መሆን ዋነኛው ተጠያቂ አንተ ነህ እምጠይቀህን ብቻ መልስልኝ ጠይቁኝ በቃ እሺ እኮ ለጠየቅ ትክክለኛው መልስ ሰማኝ ክሊኒክ ውስጥ ምን አይነት ስራዎችን ነው የምትሰራው ያ ክሊኒክ ያንተ እንደሆነ አቃለሁ ልትዋሽኝ ከሞከርክ የኔ ሌላ ነው በቃ ከጎን ያለው ነው የኔ አለፈ ብሎ ያለው ስለዚህ ያኛው ሁለት ክሊኒክ ነው ያላችሁ ማለት ነው አውቃለሁ እሱን አውቃለሁ ያንተን ክሊኒክ አውቀዋለሁ ነው በቃ ተውኝ ያንተን ክሊኒክ አውቀዋለሁ ይሄኛው እዚህኛው ጋር ተቀጥረህ እንደምትሰራበት በቃ አቶ ሳሙኤል ነው ያለበት እሺ ስለራስህ ክሊኒክ ነው እኔ መስማት ይሄ አሁን ያለውበት በቃ አቶ ሳሙኤል ነው አሁን መስራበት በቃ ሼር ነው ሌላ ሰው አለ እሱ አያውቅም ይሄንን ስራ እንደሚሰራ ኖርማል ሰው ነው እሱ ንጹህ ሰው ነው ሰማኝ እኔ ማወቅ የምፈልገው አሁን ተቀጥረህ ስለምትሰራበት ክሊኒክ አይደለም ስለራስህ ክሊኒክ ነው መስማት የምፈልገው የኔ እኮ ክሊኒክ አይደለም ያለው ይኸውልህ ዶክተር ሳሉ አሁን እኛን ድጋሚ እየጠየቅን ነው ያንተ ክሊኒክም አለ ፋርማሲም አለ ያ ደግሞ የምታረጉት መድኃኒቶችን የተበላሹ መድኃኒቶችን በቃ እዛው ውስጥ ነው እናስቀምጠው በቃ ያንተ ፋርማሲ ውስጥ እዛ ነው የሚቀመጠው ከዛ ለክሊኒካችሁ ዲፕ ወደ ውስጥ መሬት አለ በቃ እዛ አንደርግራውንድ ውስጥ መጋዘን አለ ነው የምትለው አለ በቃ እሺ ስለዚህ በዚህኛው ጉዳይ ተማምነናል ማለት ነው ውድ ቤተሰቦች እንግዲህ እንዳያችሁት ነው እዛ ፋርማሲ ውስጥ አፎሚያ የምትባለው እንስት የምትጠብቀው የነበረው ፋርማሲ ውስጥ እነሱ ሱቅ ብለው ሲያሰሩለት የነበረው ፋርማሲ ውስጥ ከአንደርግራውንድ የነበረ ትልቅ ስቶር አለ ብለዋል ውድ ቤተሰቦች እንግዲህ ይህንን ስቶር የሚጠቀሙት ለተለያዩ ጊዜያቸው ያለፈባቸው መድኃኒቶች ማስቀመጫ ነው ዶክተር ሳህሉ አሁን ላይ የምትነግረኝ ነገር
ቢኖር ዋነኛ መስማት የምፈልገው እንድታምንልኝ የምፈልገው ክሊኒክ እንድታምንልኝ የምፈልገው ነገር ቢኖር ስለ ራስህ ክሊኒክ ነው ሌላ የሳሚ ነው እንድትለኝ አልፈልግም የሳሙኤል እጅ ያለበት ክሊኒክ ውስጥ ተቀጥረህ እንደምትሰራ አቃለሁኝ ነገር ግን መስማት የምፈልገው እኔ ስለ ራስህ ክሊኒክ ውስጥ ነገርኩ ሰውዬ አስጨርሰኝ ራስህ ክሊኒክ ውስጥ ስለምትሰራቸው ወንጀሎች ስለምታደርጋቸው ድርጊቶች ስለምትሰጣቸው መድኃኒቶች እዛ ቦታ ላይ ተቀጥረው ስለሚሰሩ ሰራተኞች እንዳለ ስለምትሰጠው የህክምና አይነት ሁኔታ ሁሉንም ነገር ዝርዝር አድርገህ እንድትነግረኝ ነው የሳሚ ነው እንድትለኝ አልፈልግም አስጠንቅቄ እየነገርኩ ነው ካሜራ ካስጠፋውኝ ከዚህ በኋላ እንዳትነሳ አድርጌ ነው በቃ እሺ እየነገርኩ እኮ ነው ለምን አትሰማኝ ተናገር እዛ ውስጥ ላይ በቃ የተቀጠረ ሰው ሲጀመርም የለም አንድ ሰው ብቻ ነው ያለው ምን ማለት በቃ የሚጠብቅ ሰው ብቻ ነው ያለኝ እዛ ውስጥ ላይ የሚጠብቅልኝ ሰው ብቻ ነው ያለኝ እኔ እንደሰማሁት ግን እንደዛ አይደለም የሰማሁት ነገር ምንድነው የተለያዩ ወንጀል የሚመስሉ ነገሮችን ስትፈጽም ታጋቾችህን እዛ ወስደህ የምታሳክምበት ዝም በል እዛ ወስደህ የምታሳግትበት ቦታ ላይ ችግር ሲፈጠርብህ የምታሳክምበት የራሱ የሆነ ቦታ እንዳለው ነገር ግን ከላይ ከሱ ሌላ ታካሚዎች ኖርማል ታካሚዎችን የምታከሙበት ቦታ እንዳለ አቃለሁ ካላቸው ሰዎች ጋር የተገናኘ እንጂ ኖርማል ሰው መጥቶኛ ጋር ታከሙ ያቀም ያለኝ ተቀጣሪ ግን አንድ ነው እሱም ጠባቂ ነው እያልከኝ ያለው እርስ በእርስ እየተጣረሰ ያለ ነገር ነው የምታወራው በቃ አንዲት ትናንትና አላቅም ያልኳት ልጅ ነች በቃ ሌላ ማንንም የለም በቃ ትናንት አላቅም ያልኳት ነርስ ነች ያለችው እዛ ውስጥ ምን አይነት ነርስ ናት ማለት እኔ ማዘውን ነገር የምታደርግልኝ ነች በቃ ቆይ መድኃኒት ቶሎ ጋር ቆይ አንድ ያልገባኝ ነገር እዚህ ግልጽ እንታረግልኝ የሚፈልገው ነገር ወደ ቤተሰቦች እንግዲህ ያቺ ነርስ የምትሰራበት ቦታ አላቃትም እያለ ትላንትና ላይ ስንነጋገር በነበረበት ሰዓት አላቃትም እያለ ሲያወራ የነበረችው ነርስ እንግዲህ ውሽማው ነች ያቺን ሴት የምትሰራው ከዛ ቦታ ላይ ብቻ እንዳልሆነ ነው እየተናገረ ያለው እሱ የሚሰራበት ኖርማሉ ሐኪም ቤት ተቀጥሮ የሚሰራበት ሐኪም ቤት ውስጥ ብቻ እንደማትሰራ ነው አሁን ላይ እየተናገረ ያለው እርስ በእርሳቸው እየተጣረሱ ያሉ መረጃዎችን ነው አሁን ላይ እየሰጠን ያለው ስለዚህ ይህ ሰውዬ በውስጡ የደበቃቸው ብዙ ነገሮች እንዳሉ ነው አሁን ላይ እየተሰማን ያለው ምንም የለም ውስጥ የተደበቀ ሁሉንም ነገር ተናገር ምንም የለም በቃ ነገርኳቸው ይሄ ነው ያንን ቦታ ያንን ክሊኒክ እሷም እየሄደች ታከማለች ማለት ነው በቃ እኔ ካዘዝኳት ታደርገዋለች በቃ ሌላ ነገር ምን አለ ስታዘዝ ታዛዥ ገንዘብ ነው አይደል የሚፈልገው ገንዘብ ከተፈለገ በቃ ሄዳ ማዛትን ታደርጋለች ሌላ ምን ይመጣ እና ደግሞ አንተ ቀደም ስትናገር አቶ ሳሙኤል የአብረው ከጓደኞቹ ጋር ሆኖ ወይም ደግሞ አንተ የምትሰራበት ክሊኒክ ጋር ሆስፒታሉ ጋር ሼር አላቸው ብለሃል እና ደግሞ እኛ ስንሰራ እሱ ወንጀል እንደምንሰራ አያውቅም ብለሃል መድኃኒቶችን እንደምንሰጥ እንዴት ነው የማያውቀው አቶ ሳሙኤል ነው አይደል የሚያልኩት እና ማን ነው ያውቀው የሚያልኩት ሌላኛው ሰው ነው ጓደኞቹ ምናምን ማንንም ያውቃል ስለዚህ አቶ ሳሙኤል እንደምሰራ ወይም ደግሞ በድብቅ ሁለታችሁ ሚስጥር አጋችሁ ነው የምትሰሩት ማለት ነው ይንሰራ እነዛኞች ሳያውቁ ማለት ነው ይሄ እኮ ቢዝነስ መፍጠር እኮ ነው ብራዘር የሰው ህይወት የቀጠፋችሁ ነው ቢዝነስ የምትሰሩት ለእናንተ ቢዝነስ ማለት ነው በእኛ መድኃኒት የሞተ ሰው የለም ሚኪ ምንድን ያደርጋችሁት ወንድማችን ምንድን የሰራችሁ አፈን ሞልታ እየተናገርክ ነው አፈን ሞልታ እየተናገርክ ነው እሺ በቃ ተው የሰው ልጅ ብርክ ጓደኛችን ሚኪ ምንድን ያደርጋችሁት እሺ በቃ ተውኝ እንዴ ሰው አልሞተም ትላላችሁ ምን አይነት ውሾች ናችሁ ለሰው ትንሽ ክብር አይላችሁ የተማራችሁበትን ትንሽ እንታሰሩበትም እውነቷን ተናገሩ አለገባችሁ ታክብሩ በቃ በተማርነው የተማረተ በተማርነ ዘታረግም ምክንያቱም የቃል የገባውን ስትመረቅ ቃል የገባውን ዘይን አታፍርስም ነበር ርካሽ ስራ ሰሩ የሰው ህይወት አታበላሹ ስማ ይኸውልህ አሁን ላይ ምንም የምትደባበቀው ነገር የለም አንተ ባትናገር እኛ እስር ቤት ዘላለም አለመህ እንድትማቀቅ የሚያደርግ መረጃ ነው ያለ ስለዚህ ብትናገር ስለምን መረጃ ነው የምትናገር ሙሉ አሁን ያወራው አንተ ያላወራው ፋይል አለኛ ጋር ምክንያቱም ያንተ ግብራበሮች እናንተ ከኋላ ምን ስትሰሩ ነው የቆያችሁት ቆይ ለምን አያገባህም እሺ በቃ አያገባህም እያልኩ ነው ስለኛ ስራ አንተ አትነግረንም ሰማኛለህ ከዚህ በኋላ እንድትተብት አልፈቅድልህም እየሰማኸኝ ነው አይደል በቃ እንድትተብት አልፈቅድልህም እሺ ምን ለጠይቁኝ እምጠይቅህን ብቻ መልስ ሰማኛለህ እምጠይቅህን ብቻ መልስልኝ እሺ እምጠይቅህን ብቻ ስለዚህ አሁን ትመልሳለህ አንድ ባንድ
ለምን ጥያቄ አለ? እኔ ጠይቁኝ በቃ ቶሎ ቶሎ በቃ ልሂድበት በቃ ቶሎ ለሂድበት እንዴት አወቅም መውጣትን ከዚህ ቤት ከኛ ጅም መውጣትን እንዴት እርግጠኛ እና ምን ልታርጉኝ እሱ በደንብ ሂሳብን ታገኛለህ ተወኛ አትንቀኝ ነኝ ጠይቁኝ መጠይቁትን ጠይቁኝ ነገር የለም ምክንያቱም ሂሳብን ሳታገኝ የሰውን ህይወት እንደዚህ ለምን አትጠይቁኝም እሺ ለምን አትጠይቁኝ እሱን ጠይቃለን ጠይቁኝ እንጠይቃለን በደንብ ስለዚህ አሁን ምን ጠይቀ ጥያቄ በተጨማሪ ደግሞ አቶ ተካልኝ የሚባለው ወይም ደግሞ ሹፌርም ሳይሆን ስራዎችን አብረ መስራ መታዘው እሱ ሹፌር ምን ነው የሚሰራል እሱ ምስኪን ልጅ ነው ተውት በቃ ምስኪን ልጅ እሱን እዚህ ስሙን አትጥሩታል እኔ ሳዘው ነው የሚደረገው በቃ እኔ አዘዋለሁ በቃ ሹፌሬ ነው ምን እንደምንሰራ ያቀም የት ነው የምታዘው ምን ነው የምታዘው ትእዛዝ ባለበት ነው በሁሉም ምን አይነት ትእዛዞች የምታዘው ተናገር በግልጽ ተናገር ስታደርገው ያልፈራኸው ሰኝም ሊሆን ይችላል እሺ በቃ ሁሉንም ነገር ማዘውን ነገር ሁሉ ያደርጋል እኮ ምንድነው የምታዛቸው እነዛን እኮ የምንፈልገው ሰውዬ መድኃኒት ያካፋፍላችኋለሁ ብያችኋለሁ አይደለ እሱ ነው የሚያካፍል ጊዜያቸው ያለፈባቸው መድኃኒቶች ማለት ምንም ይሁኑ በቃ ሌላስ ከዛ እኔንም መሄድበት ቦታ ካለ ያደርሰኛል ሌላ ምን ሊሰራል አንተ እኮ ከዲክስ መኪና ውጪ ታይታ አታውቅ እና ታዲያ በዘነት እንዲሽከረከርልህ ነው የፈለከው እንትን ምናምን በዘመናዊ መኪና ምናምን አንተ ሰውዬ አሁንም ትቢታ አልበረደልህም ማለት እየነገርኳችሁ እኮ በጣም ትግስታችን እየተፋተንክ ነው በጣም ራስህ እንትን እያልክ ነው ስለዚህ ለታምራት እንውሰድ ደመጋዘን መጣለህ ታዲያ አልሄድም በቃ ከዚህ በላይ አልሄድም ተነስ ወደዛ ነው በቃ እዚህ ጨርሱ በቃ እዚህ ጨርሱ ነውጣ አስገባው ነውጣ ሰላም ጤና ይስጥልኝ ውድ የጎጆ ቲዩብ ቤተሰቦቻችን እንደምን አላችሁ ዳኒ ነኝ እንኳን ደስ አላችሁ ማለት ወዳለሁ ውድ ቤተሰቦች እንግዲህ ያዝነው ኬዝ ይዘን የነበረው ኬዝ እንግዲህ በተሳካ ሁኔታ ግቡን የመተውልናል እና እየመታለንም ነው ማለት እንችላለን ምክንያቱም የተፈጠረውን ነገር አይታችኋል ያንን ከባድ ወንጀለኛ የገባበት ገብተን ያሉንን መረጃዎች ባለን አቅም ተጠቅመን ያንን ኬዝ ደስ በሚል ሁኔታ እስከ መጨረሻው ድረስ ገፍተን ለናንተ አሳይተናል ለኛም ለጠቅላላ ማህበረሰባችን ፍትህን አስፈነናል ብለን እናስባለንና በጣም ከፍ ያለ ደስታ ላይ ነው ያለነው ይህንንም ደስታችንን አብረን አሁን የምንገኝበት ስቱዲዮአችን ለቀረጻ የምንጠቀምበት ስቱዲዮአችን ውስጥ አብረን ለማክበር አንድ ላይ ከወንድሜ ታምራት ጋር ተገኝተናል እንግዲህ ውድ ቤተሰቦች ያደረግነው ነገር ቀላል የሚባል አይደለም በጣም ብዙ የተለፋበት ነው በጣም ብዙ መስዋዕትነት የተደረገበት ነውና በጣም ደስ ብሎናልና ለእናንተም እንኳን ደስ አላችሁ ማለት እንወዳለን ምክንያቱም ይሄ ስናደርገው የነበረው ነገር ቀልድ አልነበረም ማለት ዶክተር ሳህሉ የተባለው ግለሰብ በተለያየ ሁኔታ በተለያየ መልኩ ህዝብንና ሀገርን ሲበድል የህዝብን ንብረትና ሀብት እንዲሁ በቸልተኝነት በማናለብኝነት የማይገባውን ነገር ሲያደርግ የነበረ ሰው ነውና አሁን ላይ እልባት አግኝቷል ማለት እንችላለን ምክንያቱም ለህግ አሳልፈን ሰተነዋል ህግ ከምንም ነገር በላይ እንደሆነ ከህግ በላይ ከፍትህ በላይ ማንንም እንደሌለ እኛ ራሳችን አረጋግጠናልና ከልብ የመነጨ ደስታ ነው ያለን አሁን ላይ ውድ ቤተሰቦችና ለዚህ ደስታችን መሳካት ደግሞ የናንተም ጸሎት የውድ የክሩ ቤተሰቦቻችን የወንድሜ ታምራት በጠቅላላ እዚህ ጉዳይ ላይ የተሳተፈ ማህበረሰብ በሙሉ ክሬዲቱን ሊወስድ ይገባልና ሁላችንም እንኳን ደስ አለን ማለት ወዳለው ወደ ቤተሰቦች እንግዲህ እንደምታዩት ራሴንም መቆጣጠር አቅቶኛል ምክንያቱም በጣም ደስ ብሎኛል ማለት እያደረግን የነበረው ነገር ቀላል አልነበረም በጣም ብዙ አስለፍቶናል በጣም ብዙ ዋጋ አስከፍሎናል እንግዲህ ውድ ቤተሰቦች በዚህ ስራ ላይ የተጎዱብን ጓደኞቻችን የተጎዱብን የሥራ ባልደረቦቻችን ነበሩ እና እነሱንም ደግሞ እንግዲህ ማድረግ ባለበት ልክ እያደረግን እያስታመምን ግን እንደዛውም ሆኖ ስራችንን ሳንተው እስከ መጨረሻው በማድረሳችን በጣም ጥልቅ ደስታን የተሰማንና ይህንን ደስታችንን ደግሞ ለእናንተ ለማካፈል ወደናልና ያለውን ነገር እስቲ እንግዲህ ወንድሜ ታምራት የሚላችሁን ነገር አንዳንድ ነገር እንዲል እድል እሰጠዋለሁ
አመሰግናለሁ ወንድም ዳኒ እኔ በመጀመሪያ ብለው ነገር ምንድነው ቤተሰቦቻችን እንኳን ደስ አላችሁ እንኳን ደስ አለን ነው ማለት እንፈልገው ምክንያቱም የወንድማችን ሚኪ የጤንነት ሁኔታ አሁን በጣም አሪፍ ላይ ስለሆነ ስለተሻለው እኛም ደግሞ ይሄን ለማክበር ከሱ ቤት ኬክ ይዘን መጣና ከወንድሜ የሥራ ባልደረባይ ከዳኒ ጋውና ስለመጣነ እናንተ ደግሞ የዚህ የደስታ ተካፋይ እንድትሆኑ ስለምንፈልግኛ እኛ በጣም በእጅጉ በጣም ዛሬ በጣም የተለየ ቀን ነው በጣም ደስ የሚል ቀን ምክንያቱም ወንድማችን በዚህ ሁኔታ መገኘቱና ደስ ብሎት እሱም ጤናው ተሽሎ ሁሉ ነገር የነበረበትን ያሳለፈውን ነገር እነዛ መከራዎችን አሳልፎ አሁን ከኛ ጋር ለመቀላቀል ወደ ስራው በመመለስበት የጤናውን መሻል የተሻለበትን ሁኔታ ሁሉ ነገር ብቻ እኔ ቃላት የለኝም ምክንያቱም የደስታ ስለሆነ ዛሬ የመጣነውና እንደዛ በመሆኑ በጣም ነው የተደሱበት በጣም ከሚባለው በላይና እና ውድ ቤተሰቦች ያው እንደ ወንድሜ ዳኒ እንደተናገረው ወንጀለኛው ተይዟል ምክንያቱም ዋናው ዶክተር ሳሉ የተባለ ዶክተር ብዙ ነገሮችን ሲሰራ የነበረ በጣም አስቸጋሪ የሚባል ወንጀለኛ ሁሉ ነገር የሚሰራ ሙያውን ተገናርጎ በሙያው ሀገርን ህዝብን ሲጎዳ የነበረ ወንድማችን ሚኪም የጉዳት ሰለባ ያደረገ ሰው አሁን በእኛ ቁጥጥር ስር ነው ያለው ምክንያቱም ማንኛውም ሰው ምንም ስልጣን ቢኖረው ምንም ዕውቀት ቢኖረው ምንም ነገር ቢያደርግ ከወንጀል እንደማያመልጥ በደንብ ያሳየነበት ሁኔታ ነው የኛ ጥንካሬ ነው የሁሉ የክሩ የሥራ ባልደረቦች ሙሉ የሁሉም ውጤት ስለሆነ በዚህ ደግሞ ሁላችንም በጣም ነው ምንኮራው ምክንያቱም እንደዛ አይነት ሰው አደገኛ ነው ብሎ የሚያስብ አልያዝም በገንዘው የሚመካሰውን ይዘንኛ ለፍርድ ማቅረብ ማለት ቀላል አይደለም ምክንያቱም ብዙ ነገር ነውኛ ስናድርግ የነበረው ለማያዝ ለመከታተልና እሱ ለማያዝ ስናድርግ የነበረው ትንሽ አስቸጋሪም ቢሆኑ ነገር ዞሮ መጨረሻው ማማሩ ነው የሚፈልገውና ነገር ግን በዚህ ሁኔታ ላይ ሁሉም አልቋል ማለት ሳይሆን አንዳንድ ነገሮች የሚቀሩ አሉ ምክንያቱም ከዚህ ጋር የተያያዙ አንዳንድ ማጣራት ያለብን ነገሮች ስላሉ ከሱ ጋር የተገናኙ ኬዞች ስላሉ ሌላ ሰዎችም ስላሉ እነሱን ደግሞ በተጨማሪ ማያዝ ስለማይቀረን ዋናው ግን የዶክተር ሳሉ መያዝም ትልቅ አስተዋጽኦ ምክንያቱም እሱ የሚነግረን መረጃ ይዘን ሌሎችን ለማያዝ ቀላል ስለሚሆን ለኛ ከባድ አይሆንም በያስባለው ዳኒ ምክንያቱም ዋናው ከተናገረ ለማያዝም ያን ያህል ጊዜም አይፈጅብንም እሱም በደም እንዲናገር አናዘን በደንብ መረጃዎች ሰስበን ለናንተ የሚደርስ ነው የሚሆነው ሌሎች ኬዞችም ደግሞ ሌሎች ጉዳዮችን ሌሎች ወንጀሎችን ሲናዙ ደግሞ ለናንተ ለውድ ቤተሰቦቻችን የምናቀርብ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁና በተጨማሪ ደግሞ ውድ ቤተሰቦች እናንተ ላደረጋችሁልን ለሁሉም ነገር በጸሎትም ይሁን በሁሉም ነገር ስላደረጋችሁልን ከልብ ነው የምናመሰግነው ሚኪንም በዚህ አጋጣሚ ስለደገፋችሁት ሁሉም ስላደረጋችሁ ከልቤ አመሰግናለሁ ዛሬ ግን ከሚኪ ጋር ሆነን ይሄን የደስታ ቀን ይሄንን ደስ የሚል ሰዓት ከወንድማችን ሚኪ ጋር ሆነን ከዳኒ ጋር ሆነን አብረን ምናከብረው የሚሆነውና ከሚኪን ደግሞ ወደዚህ ጋብዘነው ከኛ ጋር ሆኖ የደስታችን ተካፋይ ሆነን ሶስታችንም እሱም ለናንተ የሚነግራችሁ የደስታው ተካፋይ እንድትሆኑ ለናንተም የሚላችሁ ነገር ስለሚሆን እናንተ ደግሞ ይሄን ፕሮግራም እንድትከታተሉ ስል እጠይቃለሁ አመሰግናለሁ አብራችሁን ቆዩ ያው ወንድሜ ታምራት እንዳለው ነው ያለው ነገር እንግዲህ ወደ ቤተሰቦች አሁን የምንገኝበት ስቱዲዮ ላይ ሚኪን ወደዚህ ጠርተነዋል ያው እዚህ መሆናችንን አያቅም ምክንያቱም እኛ ይሄንን ኬክ አዘጋጅተን ያለውን የተፈጠረውን ነገር የነበረውን ነገር ለዚህ ሁኔታ ሚኪንም የዳረገውን ነገር ከስር እየፈታን እንደሆነና የሆነ ልባት ላይ እየደረሰ እንደሆነ ስላሰብን ሚኪንም ደስ እንዲለው ደስታ እንዲሰኘው ሰርፕራይዝ ልናደርገው ነው እንግዲህ ያሰብነው እዚህ ምን እየተካሄደ እንዳለ ምን እየተፈጠረ እንዳለ እዚህኛው ስቱዲዮአችን ውስጥ ምን እየተደረገ ማን እንዳለ ምንም የሚያውቀው ነገር የለም እና ሚኪ ሲመጣ እንግዲህ ሰርፕራይዝ የሚሆን ይመስለኛል ወደ ቤተሰቦች ያለውን ነገር እንግዲህ አብረን እንየው ማለት የሚኪንም ደስታ ከዚህ በፊት በሐዘን ሆኖ ከፍቶት እያለቀሰ ስሜታዊ ሆኖ እነዚህ አይነት ነገሮች ነበረ እስካሁን ስናይ የነበረው አሁን ላይ ግን ነገሮች ወደ መስተካከል እየሄዱ ስለሆነ እኛም ደስታውን እንዲገልጽ ለናንተ ደስታውን እንዲገልጽ ያሉት ነገሮች በቃ መስመር እያያዘ እንደሆነ ለማሳወቅም ስለፈለግን ነው ይሄንን ኬክ እዚህ ቦታ ላይ አምጥተን ሚኪንም እኛ ይሄንን ካዘጋጀን በኋላ ወደዚህ እንዲመጣ ይጋበዝነውና ምንም ማያቀም ቤተሰቦች እንግዲህ ሲመጣ ያለውን ነገር አብረን እንድንከታተል እጋብዛችኋለሁ
አብራችሁን ቆዩ። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ሰላም ውድ ቤተሰቦች፣ እንግዲህ ከአፍታ ቆይታ በኋላ በድጋሚ ተመልሰናል። ውድ ቤተሰቦች እንግዲህ ያለው ሚኪም እዚህ ተገኝቷል። ያለው ነገር ሰርፕራይዝ ሆኗል። እሱም ያሉት ነገሮች ቀርጸን ለማሳየት አልተመቸንም በሰዓቱ፣ ምክንያቱም ትንሽ ግርግር ነበርና የሚኪንም ሁኔታ ትንሽ ላለማረባበሽ ብለን በማሰብ በሰዓቱ አልተመቸንም ለመቅረጽ። ግን አሁን ላይ ሚኪ ደስ እንዳለው ነው እየነገረን ያለው። እንግዲህ ከሱ አንዳንድ ነገሮችን እንሰማለን። ወደ ሚኪ ልምራችሁ። ሰላም እንዴት ናችሁ? ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን አላችሁ? ውድ ቤተሰቦች እንግዲህ ሰርፕራይዝ ሆኛለሁ። ያለውን ነገር ከበር ጀምሮ በእውነት ለመናገር ቀረጻ ጀምሮ ነበር፣ ግን ወዲያውኑ ያቋረጡት። ትንሽ ግርግር ተፈጥሮ ነበር ጎረቤትም ስለነበሩ። ምክንያቱም እኔ ሙሉ ለሙሉ ግሬን አልተሻለኝም፣ ግን እንዴት ነው አንዳንዴ ያዝ የሚያረጋኝ ነገር አለ፣ አልፎ አልፎ ያዝ የሚያረጋኝ ነገር አለ። ግን ያለው ነገር ጥሩ ነው። ኦሬዲ እያነከስኩም ቢሆን እየተንቀሳቀስኩ ነው። ውድ ተመልካቾቼ ሁሉም ነገር ሰላም ነው ማለት ይቻላል። ያለው ነገር ቢቀረጽ ደስ ይለኛል፣ ደስ ይለኝም ነበር። ደስ ነው ያለኝ እውነት ለመናገር ቤተሰቦች። እንግዲህ ይቺ ኬክ ትልቅ ነገር ናት። እኔ በእውነቱ ለኬክ ትልቅ ቦታ ነው የምሰጠው። ኬክ ማለት የደስታ መገለጫ፣ አንድን ሰው ሰርፕራይዝ የምናደርግበት፣ ያለንን ፍቅር፣ ያለንን ለዛ ሰው ያለንን አክብሮት የምንገልጽበት ትልቅ ነገር ነው ኬክ ማለት። ውድ ቤተሰቦች አስበው ተጨንቀው ይህንን ኬክ አዘጋጅተው፣ እንግዲህ እነዚህ ልጆች ወንድ ናቸው እንኳን እንግዲህ ለሰርፕራይዝ እና የሆነ ነገር ለማስደሰት ሴት ልጅ ቀርበናት። ውድ ቤተሰቦቼ እንግዲህ አስቡት፣ እኔ የልደት ቀኔ ራሱ እንደዚህ አላከብርምና ኬክ አዘጋጅተው ውድ ቤተሰቦች እንግዲህ ትንሽ ስህተት ተፈጥሯል ብሎኛል። እንደውም በቃ የጥድፊያን የገዛ ነው እንኳን ደስ አለ እንኳን ለዚህ ክብር አበቃ ሚኪ የሚል ጽሑፍ ለማጻፍ ሞክረን አልተመቸንም ብሎኝ ነበር። እንደውም እረዳቸዋለሁ ውድ ቤተሰቦች። አሁን ከኬዝ ነው የመጡት፣ ግን ምንድነው በቃ ነገ ያ ነገር ላይሆን ይችላል፣ ከነገ ወዲያ ያ ነገር ላይሆን ስለሚችል ጊዜው አሁን ነው ሚኪንም ለማስደሰት ለሚኪ ያለንንም ነገር ለመግለጽ ጊዜው አሁን ነው ብሎ በማሰብ ነው። እኔ በጣም አመሰግናለሁ። ከባልደረቦቼ ጋር በሰላም ነው የመጣ ነው ወደዚህ። ምንም ያጋጠመን ችግር የለም፣ ምንም ያጋጠመን መጥፎ ነገር የለም። አሁንም ምናልባት እኔ ሕክምና ላይ ያለው አንዳንድ ያሉትን ሂደቶች ለእናንተ ለተመልካቾች እያሳዩ አይደለም። ከወንድሜ ጋሻው በደንብ እየተከታተለኝ ነው። ጥሩ ትሪትመንት እያረኩ ነው። እንግዲህ ሩቅ ጸበል ስፍራ ባልሄድም፣ ግን እዚሁ ጸበል ስፍራ ሄጄ ራሴን እንትን እያልኩ ያው አንዳንድ ነገሮችን ባላወራቸው ደስ ይለኛል። ለምን ሙሉ ለሙሉ ሲሻለኝ ኦልሞስት ሙሉ ለሙሉ ተሽሎኛል ማለት ይቻላል። ግን ምንድነው እርግጠኛ ኮንኩ ባላ ወይም ደግሞ ሙሉ ለሙሉ ወደ ጤናዬ ስመለስ ያለውን ነገር ለእናንተ ለተመልካቾቼ ባሳውቅ ደስ ይለኛል። አሁን ያለውበት ሁኔታ በጣም ደስ የሚል ሁኔታ ነው። ውድ ተመልካቾች ትንሽ ጨንቆኛል፣ ልቤም እየመታች ነው።
ዳኒና ታምራት መቸገር አልነበረባችሁ በጣም ነው ማመሰግነው እግዚአብሔር ያክብርልኝ ለኔ እንዳሰባችሁ እንግዲህ እግዚአብሔርም ለእናንተ ያስብላችሁ ውድ ተመልካቾቼ ምን እንደምላችሁ አላውቅም አሁንም ፈጣሪ እድሜና ጤና ይስጥልን ፈጣሪ ባላችሁበት ሰላማችሁን ያብዛልኝ ከክፉ ሁሉ ነገር ይጠብቅልኝ እናንተን ያሰባችሁት ሲሳካ እዚህ ጋር እንደ ትልቅ ሰው መመረቅ ባልችልም እኔ የሚሰማኝን ነገር መናገር ፈልጋለሁ ለእናንተ መመኘው ነገር እናንተ ለኔ እንደምትመኙት ውድ ቤተሰቦች በጣም አርጌ አመሰግናለሁ ቴሌግራም ላይ በጣም በተደጋጋሚ መልእክት ምትልኩልኝ እህት ወንድሞቼ ያላችሁ በተለይ በአረብ ሀገር የምትገኙ እህቶቼ ያላችሁ ከዚህ በፊትም ስማችሁን ጠቅሻለሁ ውድ ቤተሰቦች እንግዲህ ቴሌግራምም እኔ አልፎ ነው መገባው ቴክስትም ላልመልስ ይችላልው አላውቅም እናንተ ለኔ ፍቅራችሁን አድናቆታችሁን ደስታችሁን ስሜታችሁን እየገለጻችሁ እኔ ያንን ስሜታችሁን ያንን ደስታችሁን መመለስ ስላልቻልኩ በጣም ይቅርታ መጠየቅ ፈልጋለሁ ነገሮች ስላልተመቻቹ ነው ግን ቅርብ ነው አይረቀም ነገሮች ተመቻችተው በደንብ እናንተን ቴክስት መልሼ ለጥያቄዎቻችሁ በቂ መልስ እንትን ብዬ ቪዲዮ የምሰራ ይሆናል ውድ ተመልካቾቼ ሁላችሁንም እጅግ አርጌ አመሰግናለሁ ዳኒ እጅግ አርጌ አመሰግናለሁ ወንድም በጣም ነው ማመሰግነው አይገባም ወንድም ክብሩ ለኛ ነው ታሚ ችግር የለም ችግር የለም ይገባል በጣም አመሰግናለሁ ከፈጣሪ በታች ከፈጣሪ ቀጥሎ እናንተ ተመልካቾች ሳትሰለቹ የኛን ቪዲዮ ያያያችሁ ኮሜንት ያረጋችሁ አይዞ ሚኪ ጠንካራው ሚኪ ጀግናው እናት ወልዳለች አንተን የወለደች ማዕፀን ትለምልም በጣም ብዙ ነገር እንግዲህ ብዙ ነገር ነው ኮሜንት የምታረጉት ያ ነገር ነው ሁሌም ነው የሚያስደመመኝ ውድ ተመልካቾቼ ይሄንን ነገር የትም አላገኘውም እኔ ቤተሰቦች የትም አላገኘውም ምክንያቱም እንዴ ልበላችሁ ያንን ነገር ሳይ እኔ የሆነ የሚሰማኝ ስሜት አለ አንዳንዴ እኮ ሙገሳ ጥሩ ነገር አለውና ትንሽ እኔም ስሜታዊ ሆንኩኝ ግራ ገባኝ ሁላ እንዴት አርጌ ማመስገን እንዳለብኝ ግራ ገባኝ ብቻ እግዚአብሔር ያክብርልኝ በሰፊው ውድ ቤተሰቦች በቅርብ ቀን በሰፊው ለምስጋና ቀርባለሁ በሰፊው እናንተን ነው ማመስገን የምፈልገው ከምንም በላይ እናንተን በቃ እዚህ ጋር እኮ ህይወቴ ውስጥ ብዙ ሰዎች ይገባሉ ነገ ደግሞ ይወጣሉ ከህይወቴ እናንተ ደግሞ አላችሁ ያው ከናንተ ጋር ረጅም ጊዜ ሆነ እንግዲህ ከዚህ በፊትም እንዳልኳችሁ ከመጣንበት ይልቅ የምንሄድበት ረጅም መንገድ ነው ወይም ብዙ ነው ስለዚህ ካሁን ባላ ቤተሰቦች አንድና አንድ ወደፊት እኔም ወደ ስራ መመለስ ፈልጋለሁ አላውቅም ከስራ ስርቅ ነው ድሮም በእጅ ያዙት ከምን ይቆጠራል ነው አባባሉ ከስራ ስርቅ ነው የታወቀኝ ድብርት አለው የሆነ ስሜት አለው ቤተሰቦች ደስ ይላል ምንም ህይወታችንን አደጋ ላይ ብንጥልም ኬዝ መያዝ ጉዳይ መያዝ እርካታ አለው ደስታ አለው በቃ ምናልባት ሁላችንም ልንሆን እንችላለን ድሮ ልጅ እያለን ፖሊስ መሆን የምንመኝ ሰዎች እንኖራለን አይደለ የሆነ ነገር ለመፈልፈል ምናምን ከዛ ውስጥ ሌባ መሆን የሚመኘው ወይ ጥቂት አንድ ሁለት ሶስት ቢሆን ነው አብዛኛው ግን ፖሊስ ሆነ ወይም ደግሞ በርጅነታችን የቱርክ ፊልም ስናይ የሆነ ነገር ለመመርመር በቃ ይሄም የኛ ስራ እንደዛ ነው ትልቅ ደስታ አለው ከተለያዩ አካላት ጋር ከጸጥታ አካላት ጋር ከብዙ አካላት ጋር እንግዲህ በመተባበር የተለያዩ ኬዞችን እየሰራን ነበር እኔም ይሄ ስራዬን አፍቆኛል ከእግዚአብሔር ጋር በዚህ 3 ቀን ውስጥ ወደ ስራዬ እመለሳለሁ ሁላችሁንም እጅግ አርጌ አመሰግናለሁ ሁላችሁም ክበሩልኝ
ሚኪዬ በጣም ነው ደስ ያለኝ ምክንያቱም አንተ በእኛ ሁኔታ ወይም ደግሞ እኛ እንደዚህ አንተ ስለተደሰትክ በጣም ነው የተደሰትነው እኛም ውድ ተመልካቾቻችን እናንተ እንዳያችሁት በጣም ነው የሚያስደስተው ምክንያቱም እሱ እንደዚህ ከተደሰተ ትንሽ ቆየት ብሏልና ከነበረው ሁኔታ ግን አሁን ያለበት ሁኔታ ደግሞ በጣም ደስ ስለሚል እሱም የተደሰተበት መንገድ እንደዚህ ይደሰታል ብለን እኛ ብዙም አልጠበቅንም ነበር ምክንያቱም ያችሁት ነው የሚኪን ሁኔታ በጣም ነው የተደሰተው በጣም ከሚገባው በላይ እኛ ደግሞ እሱ ስለተደሰተ በጣም ነው ደስ ያለን ግን ያው እኛ ያመጣ ነው ያው ያን ያህል የሚካበን ነገር አለ መልካም ምኞት ነው አይ ኖ እንደዛ አትበል ታሚ እንደዛ አትበል ትልቅ ነገር ነው እውነት ትልቅ ነገር ነው ምን አለ መሰለ ሚኪ ለዚህ ኬክ ትንሽ ግምት ትንሽ ቦታ መስጠት አልፈልግም ቀደም ብያቸዋለሁ ኬክ ማለት ትልቅ ነገር ነው ለአንድ ሰው ያለንን ፍቅር ደስታ አክብሮት የምንገልጽበት ነገር ነው የስጦታ ትንሽ የስጦታ ትልቅ የለውም አቃለው እሱ ትክክል ነው የስጦታ ትልቅ የስጦታ ትንሽ የለውም ምክንያቱም ስጦታ አይናቅም ሁሉም እኩል ነው ያረጋችሁት ነገር በቂ ነው ወደ ተመልካቾች በዚህ አጋጣሚ ሁለቱንም እንድታበረታቱልኝ የምፈልገው ነገር ወንድሜ ታምራትና ወንድሜ ዳኒ ሁለቱም እኔን ከጉድ ለማውጣት እኔን ከመቀመቅ ለማውጣት የማያደርጉት ጥረት የለም የማያፈርሱት ተራራ የማይወርዱት ሸንተረር የለም ውድ ቤተሰቦች እነዚህ ልጆች አሁንም ቢሆን አንዳንድ ኬዞችን እየሰሩ ነው ያሉት ያው ይሄ ነገሮች ተስተካክለው እኔ ወደ ስራ ስገባ እነሱም የራሳቸውን ኬዝ መስራታቸው አይቀርም ወንድሜም ዳኒ በሚኪ ሾው ላይ እንግዲህ የራሱን ኬዝ ይዞ አንዳንድ ነገሮችን ማለት ምንድነው ባለፈው መታስታውሱ ከሆነ አሁንም ለህብረተሰቡ መድረስ እንፈልጋለን አቅማችንን አጠንክረን እኛ 3 ነን ብዙ ሰዎች ቴሌግራም ላይ የኛን እርዳታ የሚፈልጉ ችግር ውስጥ ያሉ ብዙ ነገር ውስጥ እኔ ቤተሰቦች በጣም ይቅርታ በዚህ አጋጣሚ አብዛኞቻችሁ እንዲ ችግር አጋጥሞኛል ሚኪ ይሄንን ነገር እንድትፈታልን እንፈልጋለን ብዙ ነገር ትላላችሁ ግን እኔ ብቻዬን ነኝ እዚህ ጋር አንድ ኬዝ ይዤ ያንን ኬዝ ራሱ ከዳር ለማድረስ የሆነ ቀን ይፈጅብኛል ምክንያቱም አንድ ኬዝ መያዝ ማለት ዝም ብሎ ጀምሮ ኢንተርቪው አድርጎ መሄድ አይደለም አንድን ኬዝ ይዘን ያንን ኬዝ ፍጻሜ ላይ እንዲደርስ ካላደረግን ጥቅም የለውም ከብዛት ጥራት በሚለው ነገር አምናለሁ ስለዚህ እነዚህ ሁለት ወንድሞቼ ጎበዝ ናቸው ጠንካራ ወጣት ሰራተኞች ናቸው ዳኒዬም ታሜም ታምራትም ሁለቱም ጎበዝ ናቸው በጣም የየራሳቸው ኳሊቲ የየራሳቸው ታለንት የየራሳቸው የሆነ ነገር አላቸው ስለዚህ እናንተም እኔ ለህብረተሰቡ እንድትደርሱ እንፈልጋለን አቅማችንም ነገ ከነጎዳያም ደግሞ እንደዚህ አድማሳችንን አስብተን ህብረተሰቡን እናግዛለን ምክንያቱም መቼስ ቪዲዮ ላይ ኮሜንት ታያላችሁ አታዩም አለላችሁ ይሄንን እንትን አላችሁ ሶ ይሄ ተመልካች እንዴት ነው እንደዚህ አይነት ፍቅር እንደዚህ አይነት ወኔ እየሰጠ እንዴት ነው እንትን ልትል የምችለው ተረዳኸኝ ይሄንን አክብሮት ይሄንን እንትን ምክንያቱም ወረተኛ ተመልካች አይደለም ያለን አንተ ዛሬ ታመ ያስታማል ለአንተ ተጨንቆ ኮሜንት ያደርጋል ነገ ስትደሰት አብሮ ይደሰታል አሁን እኮ ጊዜው ከፍቷል በዚህ አጋጣሚ አረብ ሀገር የምትገኙ እህቶቻችን በተለይ ያው ምንድነው የኛ አብዛኞቻችሁ ተመልካቾች ይመስለኛል ሴት ናችሁ ለምትሰጡን ነገር በቃ የራሳችሁ ችግር እኮ አለ እዚህ ጋር በሰው ሀገር ሆናችሁ የሆነ ነገር ትሰራላችሁ የራሳችሁ ችግር ኖሮባችሁ በስደት እንግዲህ ራሳችሁን ለመለወጥ እንግዲህ ቤተሰቦቻችሁን ለመርዳት በዛ መንገድ ሆናችሁ እናንተ ደልቷችሁ አይደለም ለኛ እንደዛ አይነት ኮሜንት ወይም ደግሞ ለኛ የምትጨነቁት በዚህ አጋጣሚ እኛም እንግዲህ ቃል ምንገባላችሁ ነገር ይሄ ቅዠት ካበቃለት በኋላ እንግዲህ ሶስታችንም እንግዲህ የተለያየ ቦታ ላይ ሆነን ህዝባችንን ማገልገል ይሄ የኛ ኃላፊነት ነው ለተመልካቾችም ቃል የምገባው ነገር ነው እኔ ኮዲው ልሰናበት ምናልባት ታሜ አንተም የምትለው ነገር ካለ ወይም ወንድሜ ዳኒ አንተም የምትለው ነገር ካለ በሉ እኔ እንግዲህ ሰዓት እየተሻማው ነው ባለፈውም ኢንተርቪው ላይ ተናግሬያለሁ እንግዲህ በጎጆ ሾው ኢንተርቪው ላይ ያው ለማመስገን አንድ ሰዓትም አይበቃኝም ብያለሁ እጅግ አድርጌ አመሰግናለሁ አሁንም እንግዲህ ከጎናችን እንድትሆኑ ነው በአክብሮት የማሳስበው እወዳችኋለሁ
ሚኪዬ አብዛኛውን ነገር ሁሉን ተናግረዋልና ግን ዞሮ ዞሮ ዋናው አንተ መደሰተ ነው ምክንያቱም እኛ የምንፈልገው እሱ ነው እና ደግሞ ከሁሉ በላይ ደግሞ የሚቀርበው ምንድነው ጤና ነው ጤና ተመልሶ አንተ ወደኛ ወደ ምትወደው ሙያ ተቀላቅለ ከኛ ጋር ሆነ የተለያዩ ኬዞችን አንተን ለሚፈልጉ ወይ ደግሞ አንተ እንደደርስላቸው ለሚፈልጉ ሰዎች ለመድረስ ፍትህን ለማስፈን ለነሱ ኬዝ ይዘህ በደንብ እስከ መጨረሻው የጀመርካቸውንም የበፊት ሰሰራቸው የነበሩ ስራዎችን ልክ እንደዛ አንተም ሰርተ ለህዝቡ እንድታገለግል ነው ምንፈልገው እና ደግሞ ወንድሜ ሚኪ እኛም ያንተን ፈለግ ተከትለን ለወደፊቱም አሁንም ተሽሎ አንተ በመሰራበት ሰዓት እኛም ያንተን ስራ ይዘን የራሳችንም ስራ እየሰራን አብረን ሁላችንም ተጋግዘን ሶስታችንም ወንድሜ ዳኒም ሆነን እኛ በደንብ ህዝቡን ለማገልገል ውድ ተመልካቾቻችንም ለማገልገል እኛ ምንም ችግር የለብንም ምክንያቱም ስራችን ነው ፈልገነውና ፈቅደን የምንሰራው ነው ይሄ በክፍያ በመናምን አይደለም ስለዚህ እኛ ደግሞ ስራችን አክብረን ለወደፊቱ በደንብ ምንቀጥልበትና ምንሰራበት ነውና ሚኪዬ በደንብ ከዚህ በላይ ደግሞ ተሽሎ ከኛ ጋር ምትሰራበት እንዲሆን ነው ምንመኘው እና በጣም ነው ማመሰግነው ሁላችሁንም ከልብ እናመሰግናለን ለምታደርጉልን ሁሉ ለምታበረታቱን ለጸለያችሁ ለሚኪ ለጸለያችሁ በሙሉ ከልባችን እናመሰግናለን አመሰግናለሁ እሺ እንግዲህ ውድ ቤተሰቦች ያው ሁሉንም ነገር ወንድሜ ሚኪም ወንድሜ ታምራተም ተናግሮታል ብዙም የምለው ነገር ያለ ሚኖር አይመስለኝም ያው ለመጨረሻ ያክል ሚኪ እንዳለው ከዚህ በኋላ በቃ እኔ በባህሪ በስራ አምናለሁ ውድ ቤተሰቦች ከማውራት መስራትን እመርጣለሁ እንግዲህ የተለያዩ ኬዞችን እኔም በራሴ ሚኪም ድኖ ወደ ቦታው ሲመለስ እሱም በራሱ ወንድማችን ታምራትም እንዲሁ በራሱ ሁላችንም የተለያዩ ኬዞችን እያያዝን እስካሁን አንድ የነበረ ምንሰራውን ከዚህ በኋላ 2-3 እያደረግን የህዝቡን ችግር ለመፍታት እንግዲህ እንሞክራለን ብቻ ሳይሆን እንዳልኳችሁ በስራ ስለማምን ሰርተን እናሳያለን ለማለት እወዳለሁ እንግዲህ እስካሁን ስለነበረን ቆይታ ሚኪንም ወንድሜ ታምራትንም ከልብ አመሰግናለሁ ውድ ቤተሰቦች እንግዲህ ከዚህ በኋላ የሚሆነው ኬካችንን ቆርሰን ደስታችንን አብረን ከካሜራ ጀርባ ካሉ አባላቶቻችን ጋር ደስታችንን መካፈል ነው እንግዲህ የቀሩትንም ወንጀለኞች እያሳደድን ያገቡበት ገብተን የተለያዩ መረጃዎችን እያወጣን ለህግ አሳልፈን እናቀርብ ይሆናል እስካሁን አብራችሁን ስለነበራችሁ እናመሰግናለን ቸር ቆዩልን